ዛሬ እግዚአብሔር ቢፈቅድና በሚቀጥሉት ደቂቃዎች የምናየው ወደ እግዚአብሔር የመመለስ ሚስጥር ባለፈው ትቶ የመሄድን እንዳየነው ወደሱ የመመለስን ደግሞ ሚስጥር እናያለን። የእግዚአብሔርን ቃል ጥቂት ክፍሎች አነብና አብረን እንጸልያለን። እግዚአብሔር ቅዱስ ቃሉን እንዲባርክልን። መጽሐፈ ሩት ምዕራፍ 1 ቁጥር 6 እና 7 ብቻ ነው ማነበው። በእርግጥ እስከ ቁጥር 18 እናያለን። እንደዚህ ይላል። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ መንገድ ሄዱ። የመመለስ በረከቶች የሚል ነው የምናጠናው ዋናው ርዕስ። አሁን ምዕራፍ 1ን እያየን ያለነው ምዕራፍ 1 ላይ በመጀመሪያ ያየነው ምንድነው ራብ ለምን ተፈጠረ? እንዳውም ዛሬ ያንን በደንብ ይተነትንልና ዛሬ የምናየው ክፍልና በመሳፍንት በሚፈርዱበት ዘመን ለምን ራብ ሆነ? ያህዌን ትተውት ሄዱ። አታድርጉ የተባሉትን አደረጉ። ሌሎችን አማልክት አመለኩ። ሴቶች ልጆቻቸውን ለሌሎች ሰዎች ሰጡ። የሌሎችን ሴቶች ደግሞ ለወንዶች ልጆቻቸው አመጡ፣ ተቀላቀሉ። ስለዚህ እግዚአብሔር ተዋቸው፣ ከእግዚአብሔር ጋር ተለያዩ እና የዛሬው ክፍል በጣም ግልጽ ያደርግልናል። ምን ይላል? ቁጥር 6 እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች ይላል እና እግዚአብሔር ሕዝቡን ስለጎበኘ እንጀራም ስለሰጣቸው ረሃቡ ለካ እግዚአብሔር ዞር ስላለ ነው የተፈጠረው። እግዚአብሔር ለካ ትቷቸው ነው ወደ ሞዓብ ምድር የሄዱበት ምክንያት እንጀራ ስለጠፋ ነው። እግዚአብሔር እንዴት ሕዝቡን ጎበኘ? እንጀራ ሰጣቸው። እግዚአብሔር ይመስገን። ዝናብ የሚያዘንብ ለካ እሱ ነው። እህልን የሚያበቅል ለካ እሱ ነው። ቤተልሔም የተራበችው እግዚአብሔር ጉብኝቱን ስላቆመ ነው። እግዚአብሔር ዘወር ስላለ ነው። እነሱ ግን የእግዚአብሔርን ጉብኝት ከመጠበቅ ይልቅ ወደ ሞዓብ ትንሽ እንጀራ ለመብላት ዘወር አሉ ማለት እና እሷ ሞዓብ ቁጭ ብላ እግዚአብሔር ሕዝቡን እንደጎበኘ ሰማች ይላልና ይሄ ወደ እግዚአብሔር የመመለስን ሚስጥር የበረከቱን ሚስጥር ስንመለከት በመጀመሪያ የምናየው እግዚአብሔር ሁሉ ጊዜ ወደ እርሱ የመመለስን ድልና ጊዜ ይሰጣል። በጣም የሚገርማችሁ ነገር አምላካችን እግዚአብሔር ወደ እሱ እንድንመለስ ጥቂት ጊዜ ጥቂት ፋታ ይሰጠናል። ሁሉ ጊዜ ለሰው ልጆች እግዚአብሔር በምድር ላይ የሰጠው አንድ በረከት ወደ እሱ የመመለስን እድል መስጠቱ ነው። የኖሃሚንን ታሪክ ብትመለከቱ አቢሜሌክ ሞተ፣ መሃሎን ሞተ፣ ኬሌዎን ሞተ። ኖሃሚን ግን አልሞተችም። ቢገላትስ ኖሮ አትሰማም ነበር። እና ወገኖቼ ለካ በህይወት መኖራችን አሁን በዚህ ምሽት የእግዚአብሔርን ቃል መስማታችን እድል ነው። እግዚአብሔር ይመስገን። የእግዚአብሔርን ቃል መስማት እድል ነው። የእግዚአብሔርን ድምፅ መስማት በህይወት መኖር እድል ነው። ንስሐ ለመግባት እድል ማግኘት ቢገላትስ ኖሮ እዛው ይሄንን ቤተሰብ ቢጨርሰው ኖሮ ይሄንን ምህረት ማግኘታችን እና በመመለስ ውስጥ ያለው ትልቁ ሚስጥር እግዚአብሔር ለእያንዳንዳችን ለሰው ልጆች በሙሉ የሚሰጠው ትልቁ በረከት የመመለስን እድል በህይወት የመኖርን እድል። ያው እንደምታውቁት ብዙ ሰዎች የእግዚአብሔርን ቃል ይሰብካሉ። የእግዚአብሔር ቃል በተለያየ መንገድ ይሰበካል። በጳውሎስ እንደሚለው ለመልካምም ስርዓትን ለመጨመር ይሰብካሉ። ነገር ግን ወገኖቼ አንዳንድ ጊዜ የምንሰማው የእግዚአብሔር ቃል የምንካፈለው የእግዚአብሔር ቃል እግዚአብሔር እኛን የሚናገርበት መልእክት እንዲሁ ተራ መስሎ ሊታየን ይችላል። ትልቅ እድል እግዚአብሔር ይመስገን። እግዚአብሔርን መስማት እኮ ትልቅ እድል ነው። ማገልገል እኮ ትልቅ እድል ነው። የእግዚአብሔርን ድምፅ እግዚአብሔርን ለመስማት እድል ማግኘት አቤት! እቺ ምሽት እኔ የእግዚአብሔርን ቃል የምሰብክበት እናንተ የእግዚአብሔርን ቃል የምትሰሙበት እቺ ምሽት የተባረከች ነው። ኖሃሚን በህይወት ኖሮች ነው ማለት በህይወት መኖሯ ረሃቡ አለመግደሉ እንደጀመረ ጠርጓት አለመሄዱ አንደኛው የእግዚአብሔር ሚስጥር እሱ በህይወት መኖር መፍቀር። ሌላው የኖሃሚን መመለስ የአንድ ሰው መመለስ አይደለም። ከፈለጋችሁ መጽሐፈ ሩትን ታሪኩን ሰብስቦ ያዘው እቺ 3 ሰው የሞተባት ያረጀች ልመለስ ብላ የተነሳች አሮጊት ነው።
ኑኃሚን ባትመለስ ሩት የለችም፣ ቦዔዝ የለም፣ ኢዮቤድ የለም፣ እሰይ የለም፣ ዳዊት የለም። የመሲሁ ነገር እቺ ኑኃሚን የምትባል የተመለሰች ሴት ምን አይነት ትልቅ ሰው ናት! ለካ በመመለስ ውስጥ በረከት አለ። እግዚአብሔር ይመስገን። ስለዚህ እድል ነው ብላት እሷ ተመልሳ እኛ በሚቀጥሉት ምዕራፎች ውስጥ ያሉትን ታሪኮች ነው ብዙ የምናተኩረው። ነገር ግን የኑኃሚን መመለስ የአንድ ሰው መመለስ አለ። የሚቀጥሉት እስከ ማቴዎስ ድረስ ይዘልቅላችኋል ከፈለጋችሁ። እና ኑኃሚን ማለት የመጽሐፈ ሩት ዋና ሰው ናት። እና እግዚአብሔር የመመለስን እድል የመመለስን ቀን ሰጣት። ስለዚህ ወደ እግዚአብሔር የመመለስ ምስጢር በሚለው ውስጥ የምናየው የመጀመሪያው እግዚአብሔር ወደሱ የመመለስን እድል መስጠቱ፣ በህይወት እንድንኖር ድምጹን እንድንሰማ፣ ስብከት እንድንሰማ፣ መዝሙር እንድንሰማ፣ የእግዚአብሔርን እንድናይ ነገሩን አለመዝጋቱ የእግዚአብሔር የማዳኑ ምስጢር ነው። እግዚአብሔር አምላካችን ይባላል። ስለዚህ ኑኃሚን በህይወት ኖረች። አንድ ሰው ተረፈ። ያ ሰውም እንዲመለስ ጸጋ ተሰጠው። እና ወገኖቼ ወደ እግዚአብሔር መመለስ ትልቅ በረከት ነው። እና አሁንም ቢሆን ለኛ ከእግዚአብሔር ዘወር ብንል እንከስራለን። እግዚአብሔር ግን በኪሳራችን ውስጥ ቢሆን በውድቀታችን ውስጥ ቢሆን እንድንሰማው እድል ይሰጠናል። በህይወት የመኖራችን ብቸኛው እርግጠኛው ቅድም ካንድ ከመወዳት እህቴ ጋር ስንነጋገር ነበር። ሰው ከሞተ በኋላ ሊጸለይለት ይችላልን ብላ ጠየቀች። አይ እህቴ ወይ በምድር ላይ እስካለን ድረስ ከእግዚአብሔር ጋር የመታረቅ ህብረት የማድረግ እድል ያለን ነፍሳችን በውስጣችን እስካለች ድረስ እና አደራላችኋለሁ የእግዚአብሔርን ተግሳጽ፣ የእግዚአብሔርን ምክር፣ የእግዚአብሔርን በረከት በጥንቃቄ እንድንይዘው በህይወት እያለን የሚመጣውን የእግዚአብሔርን ቃል ዝማሬ በስርዓት እንድንሰማ፣ የእግዚአብሔርን ቃል በስርዓት እንድንሰማ በህይወት መኖርና እግዚአብሔርን መስማት ታላቅ እድል ነው። እግዚአብሔር ይመስገን። አልዘጋውም። እግዚአብሔር ያንን ቤት አስቀራት። ማንን አስቀረ? ኑኃሚንን አስቀርቶ ትውልድ አስቀረ። ኢቭን የመሲሁን ዘር አስቀረ እኮ ነው ማለት እና ኑኃሚን በጣም ትልቅ ሴት ነው። የመጀመሪያው ይሄ ነው። ሁለተኛው እግዚአብሔርን መስማት ፍጻሜያችንን ያሳምራል። የእግዚአብሔር ቃል እንደዚህ ነው የሚለው እዛው ቁጥር 6 ላይ እርሷ በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች እግዚአብሔርን መስማት እና ማንን ሰምተው ነው የሄዱት? እና አቢሜሌክ ራሳቸውን ማንን ሰምተው ሄዱ? ረሃቡን ማንን ሰምተው ሄዱ? ምናልባት የሚሄደውን ሰው እሷ በኋላ ማንን ሰማች? እግዚአብሔር። አቅማችን ጉልበታችን እግዚአብሔርን መስማት ነው። እሱ ሁሌ ይናገራል። ካልሰማነውስ ወደሱ መመለሳችን ለካ የምንመለሰው እሱን ስንሰማ ነው። እግዚአብሔር ይመስገን። ወደሱ የሚመለሱ ሁሉ እሱን የሚሰሙ ናቸው። ድምፁ በውስጡ አቅም አለው። ምን አለው? ጉልበት አለው፣ ፍቅር አለው፣ ማጽናናት አለው። ሰው እንዲሁ ከመሬት ተነስቶ ለካ አይመለስም። እንደውም ንስሐም ለካ ድል ነው ወገኖች። ወደ እግዚአብሔር መመለስ፣ እንደገና እግዚአብሔርን ለማግኘት መናፈቅ፣ ጸሎት ለካ ድል ነው። እግዚአብሔርን ለማግኘት መነሳት ለካ ድል ነው። እቺ ኑኃሚን እፍረቱ ቢይዛት ምን እሰራለሁ ብትል ማን ይጠይቃታል? ሀገሩ ሩቅ ነው። ምን ተስፋ ሳላት? ነገር ግን እመለሳለሁ ብላ ተነሳች ይላል። ለምን? ሰማች። ምን? እግዚአብሔር ሕዝቡን ጎበኘ። ዛሬም የእግዚአብሔር ድምፅ እንድንሰማ እግዚአብሔር ያግዘን እና ቀጥሎ በሚቀጥሉት ምዕራፎች ተመለሰች። ታሪኩ ተቀየረ። የእሷ ታሪክ እየተቀየረ መጣ። መቼ? ስትመለስ፣ መቼ? ድምፁ ስትሰማ ለካ እግዚአብሔር ይጎበኛል። ዛሬ እምላችኋለሁ እግዚአብሔር እንደገና ይጎበኛል። እግዚአብሔር ዝም ማለት አይችልም። ከአንዱ ባህሪው የእግዚአብሔር ባህሪ ውስጥ እግዚአብሔር ዝም ማለት አይችልም። ለልጆቹ ይናገራል። ዘማሪው ምን ይላል? እግዚአብሔርን አሰብኩት ምን አለ? እግዚአብሔርን አሰብኩት ደስ ማለት እና በአሁኑ ዘመን ብዙ ድምጾች ናቸው ያሉት። እንደዚህ ዘመን ብዙ የሚሰሙ ነገሮች የበዛበት ጊዜ ያለ አይመስለኝም። ከዚህ በኋላ ሊፈጠር ይችላል። መዓት ነው የሚነገረው።
ድምጽ ያለው አለ፣ ድምጽ የሌለው አለ፣ በአይኔ የሚገባ አለ፣ በጆሮ የሚገባ አለ። ድምፁ መዓት ነው። በዚህ መካከል እግዚአብሔርን መስማት እግዚአብሔር ያድርግ። የሱን ድምጽ መለየት ለካ ሰውን የሚመልሰው እግዚአብሔርን መስማት እና ሌላኛው የመመለስ ሚስጥር እግዚአብሔርን መስማት እና እግዚአብሔርን መስማት ፍጻሜያችንን ያሳምራል። እግዚአብሔርን ትቶ መሄድ ፍጻሜያችንን ያበላሻል። ቅዱሳን ሁሉ ጊዜ እግዚአብሔርን መስማት እግዚአብሔር ያድርግልን። ስለዚህ በሞዓብ ምድር ሳለች ምን ሰማች? እግዚአብሔር ሕዝቡን እንደጎበኘ ምን አደረጋት? ከሞዓብ ነቅሎ ወደ ምድሯ መለሳት። አያችሁ፣ የሚመልስ የእግዚአብሔር ድምጽ ብቻ ነው። ሰው እግዚአብሔር ካልረዳው፣ ሰው እግዚአብሔርን ካልሰማ፣ መካሪዎች ቢመጡ አይመለስም። ገንዘብ ቢከፈል አይመለስም። ማን ሰውን ወደ መለኮት ይመልሳል? እግዚአብሔር ራሱ ካልሆነ በስተቀር። በመመለስ ሚስጥር ውስጥ ሌላው የምናየው ሁለተኛው ሐሳብ ወደ እግዚአብሔር መመለስ ፍጻሜያችንን ያሳምራል እንጂ ፍጻሜያችንን አያበላሸው እና ፍጻሜዋ አማረ መንገድ ስትጀምር። ሶስተኛው ሐሳብ ወደ እግዚአብሔር መመለስ ምርጫና ውሳኔ ይፈልጋል። ወገኖቼ ዛሬ የምናየው የዛሬው ክፍል ወደ እግዚአብሔር መመለስ ምርጫ ይፈልጋል፣ ውሳኔ ይፈልጋል። እንዲሁ ረዘም ያለ ክፍል ላንብብላችሁ። ቁጥር 7 ቁጥር 8 ጀምሮ ኑኃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና በሞቱት እንዳደረጋችሁት እግዚአብሔር ቸርነት ያድርግላችሁ፣ እግዚአብሔር በየባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ ብለው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። እና አንድ ቀን ይሄዱ፣ ሁለት ቀን ይሄዱ፣ ምን ያህል ኪሎ ሜትር እንደሄዱ አናውቅም። ሁለቱን ምራቶቿን ኦርፋንና ሩትን ይዛ ወጣች እና የሆነ ቦታ ላይ አትሰምፖይት ምን አለቻቸው? በቃ ተመለሱ፣ በባሎቻችሁ ቤት እዚሁ በሞዓብ እግዚአብሔር መልካም ያደርግላችሁ፣ ተመለሱ። ቁጥር 11 ኑኃሚንም አለች፣ ልጆቼ ሆይ ተመለሱ፣ ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ፣ ተስፋ አለኝ ብል ዛሬ ሌሊትስ እንኳ ባል ባገባ ወንዶች ልጆችንም በወልድ እነርሱ እስኪያድጉ ድረስ ትቆያላችሁን? ስለ እነርሱስ ባል ማግባት ትተዋላችሁን? ልጆቼ ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ ትላቸዋለች። እና የሕጉን ነው የምጠቅስላችሁ። በአይሁድ ሕግ አንዲት ሴት ልጆቿ ቢሞቱባት ሌሎች ልጆቿ ሌሎች ሴቶች ማግባት ይችላሉ። እና እኔ አሁን ሁለት ወንዶች ቢሆን ነው የምትላት፣ ሁለት ወንዶች ልጆች ተከታትዬ በወልድ አይሆንም እንጂ በወልድ እነሱ 20 እና 18 ዓመት ይሞላቸው፣ እናንተ ራሳችሁ አሮጊት ትሆናላችሁ፣ መውለድ አልችልም እንጂ። ስለዚህ ባካችሁ ተመለሱ። እናንተን እያየው የሞቱትንና መሐሎንና ኬሌዎንን ከማስታወስ እናንተ እዛው በቤት በእናትና በአባቶቻችሁ ቤት እግዚአብሔር መልካም ያድርግላችሁ ተመለሱ አለቻቸው። እና ከእናንተ የተነሳ እነሱን አስታውሳለሁ፣ ተመርሬአለሁ። ባለፈው ሳምንት እንዳየን ኑኃሚን ማለት ደስታዬ ማለት ነው። እግዚአብሔር ትቶ መሄድ ሌላው የሚያደርገው ነገር ምንድነው? ምሬት። እንዳውም አለፍ ብላ ስሟን ማራ በሉኝ ትላለች። ኑኃሚን ሳይሆን ስሜን ማን በሉኝ? መራራ በሉኝ። ማራ ማለት መራራ ማለት ነው በዕብራይስጥ። እና እግዚአብሔር ትቶ መሄድ እንደዛ ነው የሚያደርገው። ተመርሬአለሁና ከእናንተ የተነሳ እናንተ ማየት አልፈልግም፣ ልጆችን ማስታወስ አልፈልግም፣ ቢያንስ ሐዘኔን ቀንሱት፣ እኔ ግን እመለሳለሁ፣ እኔ ወስኛለሁ ትላቸዋለች። እና ድምፃቸውን ይላል ቁጥር 14 ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋ አማቷን ሳመች፣ ሩት ግን ተጠጋቻት። ኑኃሚንም ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር ተመለሽ አለቻት። ሩትን ወደ ምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽም አምላኬ ይሆናል። በምትሞቺበት ስፍራ እሞታለሁ፣ በዚያ እቀበራለሁ። ከሞት በቀር አንቺንና እኔን አንዳች ቢለየን እግዚአብሔር ይህን ያድርግብኝ እንዲህም ይጨምርብኝ አለች። ኑኃሚንም ከእርሷ ጋር ለመሄድ እንደቆረጠች ባየች ጊዜ እርሷን ከመናገር ዝም አለች። እና ከእሷ ጋር ለመሄድ እንደቆረጠች ጊዜ ባየች ጊዜ እና ምን ይላል እግዚአብሔር ቃል? አምላክሽ አምላኬ ይሆናል፣ በምትሞቺበት ስፍራ እሞታለሁ፣
በዚያ መቀበራለሁ ከሞት በቀር አንቺና እኔን አንዳች ቢለየን እግዚአብሔር ይሄን ያርግብኝ ይሄን ይጨምርብኝ። ይሄን ቃል ሳስበው እሷ ሞዓባዊት ናት። ነገር ግን 10 ዓመት ሲኖሩ በሞዓብ ኑኃሚን እንደሳለ ነገር ታደርጋለች። እኔ ወደ ቤተልሔም እመለሳለሁ በእውነት እግዚአብሔር ይሄን ያርግብኝ ይሄን ይጨምርብኝ ካለች ኑኃሚን ታደርገዋለች። ስለዚህ ሩት ሞዓባዊት ናት። በኑኃሚን ቋንቋ ኑኃሚን አይሁዳዊቷ እንደዛ ካለች እንደማትመለስ ለምታውቅ በሷ ቋንቋ ትናገራታለች። እና ኑኃሚን ምን አደረገች? ኑኃሚን ኪሳራውን ጣለችው። ከባድ እኛ መኪና ስንገዛ እነዳለን፣ በመንገድ ላይ እነዳለን፣ ፒፕ ፒፕ እናደርጋለን። እንዳውም እናውቀው ሰው ጋር መስኮቱን ከፍተን መዝሙሩን ከፍ አድርገን ሲኖር በጣም ደስ ይላል፣ በጣም ደስ ይላል። ሲጠፋ ግን ስንደውል እንኳን ድምጻችን ይንቀጠቀጣል። ምን ሆንክ ነው ልንበደል ከሆነ አለ አሎ ድምጻችን ትክክል አይመጣም። እና ኑኃሚን ከቤተልሔም ወጣ 3 ሰው አጣለች። እና ኪሳራው ከባድ ነው፣ ሀፍረቱም ከባድ ነው። ያንን ጥሳ ተመለሰች። ምርጫ የመመለስ ምርጫ። እግዚአብሔር ማንንም ሰዎችን ጠምዝዞ ወደ ራሱ አይመለስም። እሱ የፍቅር አምላክ ነው። ፍቅሩን ያሳየናል። ፍቅሩ እንደማያልቅ ፍቅሩ በቂ እንደሆነ የምህረቱ ደጅ 24 ሰዓት ክፍት እንደሆነ ይነግረናል። ነገር ግን አያስገድደንም እና መመለስን መረጠች። ኪሳራን ጥሳ ፍርሃትን ጥሳ ተመለሰች። እና እንደዚህ አለች፣ በሞዓብ ከመኖር በቤቴል ብሞት ይሻለኛል፣ እግዚአብሔር ይመስገን። እና ዳዊት ምን ይላል? ከአላፍ ይልቅ በአደባባዮች አንዲት ቀን ትሻለኛለች፣ በኃጥአን ድንኳን ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጡ ይላልና ወገኖቼ ወደ እግዚአብሔር መመለስ ምርጫ ይጠይቃል፣ ውሳኔን ይጠይቃል። እና ኑኃሚን ቤት ለመስራት ለማግባት ጥሩ ኑሮ ለመኖር አይደለም የተመለሰችው፣ ወደሱ ልመለስና ፍጻሜ ይመር። ለኛም ይሄን ምርጫ እግዚአብሔር ያድርግልን። መምረጥ ብቻ ሳይሆን በመርከብ ሳይሆን በአውሮፕላን ሳይሆን በባቡር ሳይሆን በእግር ከሞዓብ ወደ ቤተልሔም፣ ከሞዓብ ወደ ቤተልሔም በእግር። እድሜዋን ብታስቡ 2 ሰው ድራለች፣ 2ቱ ሞተዋል። እዛ 10 ዓመት ተቀምጣለች። በጣም ሀዘን ያደቀቃት አቅም ያጣች አሮጊት ናት። ነገር ግን በአሮጊትነት አቅሟ ወደ እግዚአብሔር ተመለሰች። እግዚአብሔር ይመስገን። ምን አይነት ምርጫ፣ ምን አይነት ውሳኔ ነው! ለካ እግዚአብሔር መመለሳችንን ያከብረዋል፣ ወደሱ መዞራችንን ያከብረዋል። ኑኃሚን እንደዛ ነው ያደረገችው። ሩትን ደግሞ ብትመለከቱ ሩት ተስፋ የሌላትን አንዲት አሮጊት ተከትላ ወጣች። እንቅጩ ነው የነገረቻት። እኔ ከኔ ጋር ብትሄጂ ባል የሚባል የለም፣ ብትሄጂ አታገቢም። ለምን? እኔ አልወልድም። እንዲሁ እኔን ማገልገል ትፈልጊያለሽ? ትሄጃለሽ? አዎ እሄዳለሁ። ምን አይነት ምርጫ ነው ወገኖቼ! ሩት የተባረከች ምርጫዋን ያስተካከለች። ሩትና ኦርፋ የወንድማማች ሚስቶች ናቸው። ሁለቱም ሞዓባውያን ናቸው፣ አምላክም አላቸው። ያቺኛዋ ወደ ህዝቧና ወደ አምላኳ ተመለሰች። አያችሁ? ኑኃሚን ደግሞ ወደ አምላኳና ወደ ህዝቧ ተመለሰች። ወደ ካሞሽና ወደ ሞሎክ ተመለሰች ኦርፋ። ሩትስ ከኑኃሚን ጋር ወደ ያህዌ ወደ እግዚአብሔር ተመለሰች። እና ሩት ምን አይነት የተባረከች ሴት ናት! ምን አይነት እግዚአብሔር ያበረታት፣ እንድትመርጥ እንድትወስን የረዳት ጌታ ያገዛት ሴት ናት። ጌታን ማግኘታችን የመጨረሻ ምርጫ ነው። እግዚአብሔር ይመስገን። አሜን። እና እሱ ሁሉ ጊዜ መመለሻችን፣ እሱ ሁሉ ጊዜ ቤታችን፣ ሁሉ ጊዜ እግዚአብሔር። እና ወደ እግዚአብሔር መመለስ ምርጫና ውሳኔ ይፈልጋል። ምን አይነት ጠንካራ ውሳኔ! እንደማን አይነት? እንደ ኑኃሚን አይነት ኃይለኛ ውሳኔ። ልሂድና ህዝቡ ከጎበኘ በዛ በተጎበኘ ህዝብ መካከል ልሙት፣
ፍጻሜ ቤተልሔም ይሁን እዛው ልመለስ። ሩትስ አይ አንቺ ከተመለስ ይሄ አንቺ ብትዩ እግዚአብሔር ሕዝቡን ከጎበኘ እኔም ካንቺ ጋር ሄዳለሁ። ምን ታደርጊያለሽ? ቢያንስ በምትሞቺበት ቦታ እሞታለሁ። ኦ ምን አይነት ምርጫ ነው! ምን አይነት ውሳኔ ነው ለአንዲት ወጣት! ምዕራፍ 2 ላይ ስንመጣ ታውቃላችሁ እቺ የተመለሰችው ወጣት ቆንጆ የተባለች ናት እና ቆንጆ ካንዲት አሮጊት ጋር ትሰራለች። ወሰነች። ያንን ነው የምናየው የቀረው ታሪክ። ያን ቀን የወሰነችው ያን ቀን የመረጠችው መመለስ በምን በንጽህና በውስጥ ንጽህና ምንም በሌለበት እግዚአብሔርን ደስ በሚያሰኝ እሷ ከሚመለስ ሰው ጋር ተመለሰች። እንደምታውቁት ባለፈው ሳምንት መጀመሪያ አቢሜሌክ ሞተ፣ ከዛ መሐሎን ሞተ፣ ከዛ የሚቀጥለው ወንድሙ ሞተ። ሩት ብቻዋን ቀረች ይላል። አሁንስ ማትረፍ ጀመረች። ሩትን ይዛ ተመለሰች። ከአንድ ወደ 2 ለካ ስንመለስ እናተርፋለን። እግዚአብሔር ይመስገን። መጽሐፉ ራሱ እኮ ነው የሚነግረን። ስትመለስ ሰው ሰጣት። ብቻዋን የተባለችው አሁን 2 መሆን ጀመረች። ወገኖቼ ይሄ የሩት መጽሐፍ ዛሬ የምናየው ክፍል 2 ትልልቅ ጥያቄዎች ይመልስልናል። በጣም ወሳኝ የሆነ ከኑሃሚን መመለስ ከዚች ምስኪንና ምንም ተስፋ ከሌላት ነገር ግን ወደ እግዚአብሔር መመለስ ምርጫና ውሳኔዋ ካደረገች ሴት ህይወት እና አብራት ከተመለሰችው ከሩት 2 ዋና ጥያቄ የህይወታችንን የዛሬ ጥያቄ ይመልስልናል። የመጀመሪያው ወደ እግዚአብሔር መቼ እንመለስ የሚለው ጥያቄ ነው የሚመልስልን። ወደ እግዚአብሔር መቼ እንመለስ? ወደ እግዚአብሔር መቼ እንመለስ? ያው እንደምታውቁት ሲሞላ ጓደኞቻችን ብዙ ናቸው። ነገር መልካም ሲሆን ሐሳባችንን ብዙ ነው። አጀንዳችንን እቅዳችንን ብዙ ነው። እግዚአብሔር መጨረሻም ቢሆን ትዝ የሚለን ስንከስር አይከፋውም፣ እሱ አያዝንም። ነገር ግን መጨረሻ ላይ ቢሆን ነገሮች ተበላሽተውም ቢሆን እግዚአብሔር ትዝ የሚለን መጨረሻ ላይ ነው፣ ስናጣ ነው። እና የዛሬው ጥያቄ የሚመልስልን መቼ ወደ እግዚአብሔር እንመለስ የሚለው ነው። ሁሉን ስናጣ፣ ሁሉ ሲጠፋ፣ ያለው ሁሉ ባዶ ሲሆን ወደ እግዚአብሔር መመለስ እንችላለን። ከስረን ባዶቻችንን ስንቀር እንደ ኑሃሚን ለካ ወደ እግዚአብሔር መመለስ ይቻላል። ስንወድቅ ተስፋ ስንቆርጥ ወደ እግዚአብሔር መመለስ ለካ ይቻላል። ነገር አላመር ሲበላሽ ወደ እግዚአብሔር መመለስ ይቻላል። እና ይሄ የኑሃሚን መመለስ አንደኛው የሚያስተምረን ወደ እግዚአብሔር ሁሉ ጊዜ መመለስ ይቻላል። እግዚአብሔር ይመስገን። ሁሉ ነገር እያለ ከእግዚአብሔር ጋር መሆን ይቻላል። ነገር ሲጠፋ ነገር ሲጎልም ወደ እግዚአብሔር ለካ መመለስ ይቻላል። ከአዲስ ኪዳን አንድ ክፍል ላንብብላችሁ። እንደዚህ ይላል ሉቃስ ወንጌል ምዕራፍ 15 ላይ ብዙዎቻችን እናውቀዋለን ታሪኩን። ነገር ግን እኔ አልፍ ብዬ ቁጥር 14 እና ቁጥር 18 አነብላችኋለሁ ስለ ጠፋው ልጅ ታሪክ። ቁጥር 14 ሁሉንም ከከሰረ በኋላ በዚያች ሀገር ጽኑ ረሃብ ሆነ፣ እርሱ ይጨነቅ ጀመረ። ቁጥር 18 ተነስቼ ወደ አባቴ እሄዳለሁና አባቴ ሆይ በሰማይና በፊትህ በደሉ፣ ወደፊትም ልጅህ ልባል አይገባኝም፣ ከሙያተኞች እንዳንዱ አድርገኝ እለዋለሁ። ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦም አንገቱን አቀፈውና ሳሙ። ልጁም አባቴ ሆይ በሰማይና በፊትህ በደሉ፣ ወደፊትም ልጅህ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ በእጁ ቀለበት ለእግሩም ጫማ ስጡ፣ የሰባውን ፍሪዳ አምታችሁ እረዱት፣ እንብላ ደስም ይበለን። ልጄ ሞቶ ነበርና ደግሞ ሕያው ሆኗል፣ ጠፍቶም ነበርና ተገኝቷልም፣ ደስ ይላቸው ጀመረ። እግዚአብሔር አምላካችን ይባረክ። ስንከስር ለካ ስንከስር እግዚአብሔር ይጠብቀናል። ሁሉን ስናጣ ፊቱ አይቀይርም። ለካ እሱ ጉዳችንን ለመግለጥ መጣህ እንዴ? እኔ በወንደታ ነው አጅሬ መጣሽ አውቅ ነበር ብሎ እግዚአብሔርስ
አባቴ ሆይ እኔ አንተ በድያለሁ ልጅ ልባል አይገባኝም ሲል ቶሎ ቀይሩለት ሊሰማ እንኳን አልፈቀደም። ጉዳችንን የሚሸፍን ጌታ ስሙ ይባረክ። እኛን ለመውቀስ እኛን ለመገሰጽ ጊዜ የሌለው መቼ እንመለስ ስንከስል ኑኃሚን መቼ ተመለሰች? ሁሉ ጠፍቶ ሁሉ አልቆ በርግጥ ነው እዛ ስትሄድ ሞዓብ ሁለት ጊዜ ድንኳን ተጥሏል። መጀመሪያ የሰርግ ድንኳን ኬሌዎንና መሐሎንን ድረዋል። ነገሩ እንደዛ ሊቀጥል ይመስል ነበር። ትንሽ ቆይተው ግን 3 ድንኳን ተጣለ የሐዘን። አቢሜሌክ ሞተ፣ መሐሎን ሞተ፣ ኬሌዎን ሞተ። ወገኖቼ ኪሳራው በጣም ከባድ። ወደ እግዚአብሔር ተመለሰች። መቼ እንመለስ? ስንከስር እንመለስ። እግዚአብሔር ይመስገን። ዞሮ መግቢያችን ነው እግዚአብሔር የኛን ከፍታና ዝቅታ ያየ እኛን የሚያይ አይደለም። ሁሌ እኛን ለማየት የሚናፍቅ ልክ እንደዛ እንደጠፋው ልጅ ታሪክ አባቱ ገና ሩቅ ሳለ አየው እኮ ነው። ሁሌ የሚያየን እግዚአብሔር ስሙ ይባረክ። ኑኃሚን እዛ መታ ሳይሆን ለካ ሞዓብ ይከታተላት ነበር እግዚአብሔር። ወገኖቼ እግዚአብሔር ያየናል። ስለዚህ በምንም አይነት ሁኔታ ውስጥ ነው ዛሬ በእግዚአብሔር ቃልና በእግዚአብሔር መንፈስ አበረታችኋለሁ። እግዚአብሔር የኛን መመለስ ይናፍቃል። መቼ እንመለስ? ስንከስር ባዶ እጃችንን ስንቀር እግዚአብሔር ለካ ወደሱ መመለስ ይቻላል። ይህንን ጥያቄ ይመልስልናል። እና ሁለተኛ የሚመልስልን ለምንድን ነው የምንመለሰው? ለምን እንመለሳለን? መጽሐፈ ሩት የሚነግረን ሌላ ነገር አለ። እግዚአብሔር ሕዝቡን እንደገና ይጎበኛል። አሜን። እግዚአብሔር ሕዝቡን ምን ያደርጋል? አይጥልም ለዘላለም። ምንም እንኳን ከኃጢአታቸው የተነሳ ከበደላቸው የተነሳ ሌሎችን አማልክት ስላመለኩ ራብ እንኳን ቢሆን በቤተልሔም እንደገና ዝናብ ዘነበ። ቤተልሔም እንደገና ስንዴ በቀለ፣ ገብስ በቀለ። ቤተልሔም እንደገና ስፍራዋ ተመለሰች። እግዚአብሔር ለካ እንደገና ቢጎበኝም እግዚአብሔር ሕዝቡን እንደጎበኘ ሰማች። የምንመለሰው እግዚአብሔር ስለሚጎበኝ ነው ወገኖቼ። ለምንድን ነው የምንመለሰው? እግዚአብሔር የተበላሸውን ነገር ስለሚያስተካክል ነው። በእግዚአብሔር ዘንድ የተዘጋ ያለቀ የሚባል ታሪክ የለም። ተስፋ አትቁረጡ። በእግዚአብሔር ዘንድ ተስፋ አለ። እግዚአብሔር አምላካችን ስሙ ይባረክ። በእግዚአብሔር ዘንድ ተስፋ አለ። ነብዩ ሆሴዕ ምዕራፍ 6 ላይ ቁጥር 1 እስከ 3 እንደዚህ ብሎ ይናገራል። ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱ ይፈውሰናል፣ እርሱ መጥቶናልና እርሱ ይጠግነናል፣ ከሁለት ቀን በኋላ ያድነናል፣ በሶስተኛው ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውን ዘንድ እግዚአብሔርን እንከተል። እንደ ወገግታ ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። እግዚአብሔር አምላካችን ይባረክ። አምላካችን እንዲህ አይነት አምላክ ወገኖች፣ ቅዱሳን ክርስቲያኖች፣ እግዚአብሔር እንዲህ አይነት አምላክ ከሱ ጋር የምንኖረው በምንሰራው ስራ አይነት በመጣንበት ሀገር ልክ ኪሳችን ውስጥ ባንካችን ውስጥ ባለው ነገር ልክ አይደለም። በሁኔታዎች ከፍታና ዝቅታ አይደለም። እሱ ሁሉ ጊዜ እኛን ይወደናል። ብንከሰርም ወደሱ እንምጣ። በምን ውስጥ አለን? ምናልባት በዚህ ጉባኤ መካከል እግዚአብሔር ነገርን ያ ይሆን ለዚህ ነገር መፍትሄ አለ ወይ የምትሉ ካላችሁ የኑኃሚን አምላክ ነገርን የሚያስተካክል እግዚአብሔር ዛሬም አለ። እግዚአብሔር ይመስገን። እና ምርጫውን እግዚአብሔር ስታደርግ፣ ውሳኔውን እግዚአብሔር ስታደርግ፣ ወደ ቤተልሔም ስትመለስ የሚቀጥሉትን ሳምንታት እናያለን። ሌላ ድንኳንም ተጣለ። ታውቃላችሁ ስትመለስ ሰርግ ደግሳለሁ ብላ አይደለም የተመለሰችው። እንደገና ስቃለሁ ብላ አይደለም የተመለሰችው። እንደገና ልጅ ያለው ብላ አይደለም የተመለሰችው። ለካ እግዚአብሔር የተበላሸውን ነገር ያስተካክላል። ቅዱሳን የምናመልከው እግዚአብሔር ነገርን የሚያስተካክል። በእርግጥ እናውቃለን እዚህ ያለነው ነገር ተስተካክሎ፣ ብዙ የተበላሸ ነገር ተስተካክሎ፣ ብዙ ጉዳችን ተሸፍኖ ነው። ማንም እንዳያውቅ ተደርጎ መስቀል ስር ተቀብሮ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ወደሱ መመለሳችን የሚናፍቀው ለኛው ምን ጎሎት እሱ ጎረቤታቱ አይደለም እኮ የሰው ልጅ የፈጠረው ለክብሩ ነው፣ ለክብሩ እንጂ እሱ እልፍ አላፋት መላእክት የሚያመልኩት ጌታ ነው። እና ለምን እንመለሳለን? እግዚአብሔር እንደገና ሕዝቡን ስለሚጎበኝ። ለምን እንመለሳለን? እግዚአብሔር የተበላሸው ነገር እንደገና ስለሚያስተካክል፣ የተበላሸውን ነገር እንደ ወገግታ ስለሚጠብቀን እግዚአብሔር አምላካችን ይባረክ። እግዚአብሔር ሌላ ወደሱ የምንመለሰው ከገባንበት ችግር ውስጥ መውጫውን ስለሚያዘጋጅልን
መውጫው ማለፊያው ለኑኃሚን እግዚአብሔር የሰጣት አንደኛው እግዚአብሔር እንደሚጎበኝ ድምጹን ማሰማቱ ከዛ እኩል የሰጣት ሌላው ነገር ሩትን ሰጣት እና ሩት ማለት ህይወታችሁን የምታድስ እና ታውቃላችሁ የዓለም አሁን የምንኖርባት ዓለም ምንም ብዙ ማስረዳት ማይጠበቅብኝ ካለ አለ ከሌለስ አስጨርሱት የለህማ የለም ማንም አናግርም እና ሩት ኑኃሚንን ማንም ሊያናግራት ማንም አብሯት ሊሄድ በማይችልበት ቀን በመከራ ቀን በብቸኝነት ቀን እግዚአብሔር ድምጹን ከማሰማቱ ቀጥሎ ሩት የምትባል ጀግና ልጅ ሰጣት አብራት የምትሄድ እና እኔ ሳስበው አሮጊትም ስለነበረች አሁን ጆርዳን የሚባለው ሀገር ነው በዚህ ከሙት ባህር በስተግራ ያለው ሀገር ነው በጣም ምድረ በዳ ነው መንገዱ ከባድ ነው እና እየተሸከመቻት የሚሄደች ትመስለኛለች እንደ ነፍሷ ነው የምትወዳት እቺ አሮጊት እና ሩት የምትባል መድኃኒት የሆነች እኔ ያለውልሽ ብትል እግዚአብሔር እንደዚህ አይነት ሰው ይስጣችሁ በጨለማው ዘመን በጨለማው ቀን እግዚአብሔር ሰው ይስጣችሁ ወገኖች ታማኝ ሰው አሁን በዚህ ዘመን እየጠፋው አሁን ያለንበት ዘመን ትልቁ ችግር አሁን ዛሬ የምንወያይበት ጥያቄ ምሰጠው በዚህ ዘመን ታማኝነት አለ ብዬ ነበር የምጠይቀው አልጠይቅም እንጂ አሁን ያለንበት ዘመን ታማኝነት ጥያቄ ውስጥ አይደለም ከባድ ጥያቄ ውስጥ የገባበት ጊዜ ለእግዚአብሔር ያለን ታማኝነት ባል ለሚስት ያላት ታማኝነት ጎረቤት ለጎረቤት ያለው ታማኝነት ከባድ ጥያቄ ውስጥ በገባበት ዘመን ሁሉ ያለቁ ነው ማለት ፊርማ ታማኝነት የገንዘብ ታማኝነት ጥያቄ ውስጥ የልጅና የአባት ታማኝነት ጥያቄ ውስጥ በገባበት በዚህ ዘመን ውስጥ ነው ያለው በዚህ ዘመን ውስጥ እግዚአብሔር ታማኞች ያድርገን አሜን በሚቀጥሉት ጊዜያቶች የታማኝነትን ዋጋ ስንት እንደሆነ ዝርዝሬ ነው የምነግራችሁ የታማኝነት ዋጋ እሷ እኮ በቃ እቺ አሮጊት በምትሞትበት ቦታ አውሬም ከበላን እዛው አብረን እንሞታለን ብላ ነው የቆረጠችው ቅድም አንብቤላችኋል በምትሞችበት እሞታለሁ የሚል ነው የመጨረሻው እና ታማኝነቷ ጥልቅ ነው መውጫ ምታበረታ ምትደግፋት እና እንደዛ አይነት እመኛለሁ ነው በእውነት ተስፋ ለቆረጠው የተስፋ ለሌላት ዓለም አይዞሽ የሚል እንዲያደርጋት ቤተክርስቲያን ደግሞ ለእናንተ ለኔ እግዚአብሔር እንደ ሩት አይነት ሰው ይስጥ በጨለማ ቀን ማለት ማይቀየር አለሁልኝ በጨለማ ጊዜ በመከራ ጊዜ ይሄ እንደዚህ አይነት ረጅም የምድረ በዳ ጉዞ ስንጓዝ አይዮ የሚል በርታ የሚል እግዚአብሔር አምላካችን ይባላል እና ሩት በቃ አብራት ሄደች እንዳውም በኋላ አብረው ደረሱ እኮ ነው አብራት ነበረች እና እግዚአብሔር መውጫውን ያዘጋጃል እግዚአብሔር መውጫውን ስንመለስ መመለሳችን ብቻ እርግጠኛ ይሁን እንጂ የመውጫውንና የመመለሻውን መንገድ ዘዴው ያዘጋጃል ሩትን ቤተልሔም እንድታደርሳት ብቻ አይደለም ከዛ በኋላ ያለውን ታሪኳን ሁሉ የቀየረችው ሩት እንደሆነች ታውቃላችሁ መውጫ እግዚአብሔር መውጫ መንገድ አለ እኛ እንመለስ እንጂ እና ለምንድን ነው የምንመለሰው እግዚአብሔር ወደሱ ለሚመለሱት ሁሉ መውጫ አለ ከስራሃል መውጫ አለ ስተሃል መውጫ አለ ወድቀሃል መውጫ አለ እግዚአብሔር ያግዛል እግዚአብሔር ጸጋል የሚያዘጋጀው ነገር አለ አንተ ብቻ ፊትን ወደሱ አዙር እግዚአብሔር አምላካችን ስሙ የተባረከ ይሁን እና መጨረሻ ላይ ለምንድን ነው የምንመለሰው እግዚአብሔር በዙፋኑ ላይ እግዚአብሔር የትም አልሄደም እግዚአብሔር ሞዓብም አልሄደም ከቤቴልም ለቆ አልሄደም እግዚአብሔር እዛው ነው እኛ ነን እንጂ አንዴ ወደ ሞዓብ አንዴ ወደ ቤቴል የምንቀሳቀሰው እግዚአብሔር ለካ እዛው ነው እግዚአብሔር በዙፋኑ ላይ ነው ዛሬ ምሽት የምነግራችሁ እግዚአብሔር ከቦታው የትም አልሄደም እግዚአብሔር በዙፋኑ ላይ እግዚአብሔር አምላካችን ይባላል እና ዘፍጥረት ምዕራፍ 17 ላይ ቁጥር 1 ላይ እግዚአብሔር ለአብርሃም በ99 ዓመቱ ተገለጠለትና አብርሃም ሆይ በፊቴ ተመላለስ ፍጹምም ሁን ዋጋህ እኮ በእኔ ዘንድ
ታላቅ ለምን እንደዛ አለው ብላችሁ ስትመረምሩ ምዕራፍ 16 ላይ ለካሱ ከቤት ወጥቶ ወደ አጋር ሄዶ ሲፈልገው የለም። ኧረ አብርሃም ልጄ ና እዚሁ እኔ እኮ እሰጥሃለሁ እዚሁ እኔ ጋር እኮ ይስሐቅ አለ አትሂድ ከፊቴ ከሱ ጋር የምንቆይበት ጸጋ እግዚአብሔር ይስጥ እና ዓለምን ታደርጋለች። ኧረ ግን ሰዓቱ ሄደ፣ ኧረ እድሜ ሄደ፣ ኧረ ትንሽ ዞር በል፣ ኧረ ወደ ግራ ወደ ቀኝም ተመልከት፣ ይሄ መዘመር መስበክ አያዋጣህም፣ ኧረ ሽበት እያወጣህ ነው እማትልም ነገር የለም። ንዝነዛው ብዙ ነው፣ ንግግሩ ብዙ ነው። እግዚአብሔር ግን በዙፋኑ ላይ አለ እና አቢሜሌክ ሁለት ልጆቻቸውን ይዘው ተነስተው ወደ ሞዓብ ሲሄዱ ረሃቡን አምልጠውት ነበር። ትንሽ ፈቀቅ ብለው ነበር። ድግስማ ሲደገስተው በቃ በምን ቋንቋ እንደተግባቡ አላውቅም። በቃ ነገሩ የሚያምር ይመስል ነበር። ለካ እግዚአብሔር እዛም ነበር፣ በሞዓብ ነበር እና የሸሹት ረሃብ የሸሹት ሞት እዛ አገኛቸው። ሲመለሱ እግዚአብሔር እዛው እግዚአብሔር ይመስገን። እና ወገኖቼ ለምንድን ነው የምንመለሰው? እሱ በዙፋኑ ላይ የትም አልሄደም። እኛ አንዳንድ ጊዜ ሌሊቱን ሙሉ እናስብና ወይ ትኬት አልቆረጥ ወይ ተሳፍረን አልሄደን በቃ ወደዚህ ወደ ሩቅ ምስራቅ ጃፓን ደርሰን እንመለሳለን። አንዳንዴ ደግሞ ፎቅ እንገነባና ከመጨረሻው ፎቅ ላይ አንድ ሰው ተፈትፍቶ መሬት ላይ ይወድቃል። ሰው አልሰራም። ሀሳባችን ረጅም ነው፣ እቅዳችን ረጅም ነው እና የኛ ሀሳብ በቃ ህፃናት ልጆች እንደሚያስቡት እንደሚስሉት ስዕል ነው። ያንን አስበው ነው የሄዱት ከቤተልሔም። ነገር ግን እግዚአብሔር በዙፋኑ ላይ ነበረ እና ወገኖቼ መቼ እንመለስ? ሁሉ ጊዜ እንደውም እግዚአብሔር ስትከስር ነው የሚያዝንልህ። መጥቶ የቀደሙ ልጅ ዋቀበው መጥቶ ምንም ሳይናገር መጥቶ ጥምጥም እንዳይናገር ብሎ አሳፈረው እና ዞር ብለው እሱ አባዬ ምናምን ሲል እናንተ ቀለበት አንጡ ጫማ አንጡ እሱ ሌላ ነው የሚናገር። አይሰማችሁም። እግዚአብሔር ግን ምን ይፈልጋል? መመለስ። መቼ እንመለስ? ስንከስር ባዶ ስንሆን ለከበሩ ክፍት ነው። እግዚአብሔር አምላካችን ይባረክ። ኪሳራው ለኛ፣ ማጣት ለኛ፣ ባዶ መሆን በእኛ ነው። በእኛ ልክ ነው። ወይ አንድ 50 ሚሊዮን ያጣችሁት 50 ሚሊዮን ለኛ ነው። የእግዚአብሔር ድምፅ የእግዚአብሔር ፊት ከብዙ ሚሊዮኖች ይበልጣል። እግዚአብሔር ስሙ ይባረክ። ምን አይነት የተባረከች ናት ኑሃሚን ወደ እግዚአብሔር ፊቷን የመለሰች። ለካ ያን ሁሉ ሀዘን የመክፈፍ የመቀየር አቅም ያለው እግዚአብሔር፣ የመረረውን ነገር ማጣፈጥ የሚችለው እግዚአብሔር። ለምን ነው የምንመለሰው? እግዚአብሔር እንደገና አምላክ ነው። እሱ ምን እንደሚሰራኛ ምን እናውቃለን? በእኛ ካልኩሌሽን በእኛ ሀሳብ አይደለም። ምን ከምን እንደሚያገጣጥም ምን ከምን አገጣጥሞ ህይወት እንደሚቀይር አናውቅም። እና ወገኖቼ ወደ እግዚአብሔር መመለስ ታላቅ ክብር፣ ከእግዚአብሔር ጋር መኖር ታላቅ ክብር፣ እግዚአብሔር ማምለክ የመጨረሻው ክብር። እግዚአብሔርን ትቶ መሄድ ያዋርዳል። ስንዋረድ የምንመለስስ እንደገና ክብር አለ፣ እንደገና ተስፋ አለ። እንደገና ወገኖቼ በዚህ ያለን ሁላችን የእግዚአብሔርን እጅ ቀምሰን ነው ያለነው። እንዳውም ያቆየን የእሱ ምህረት ነው። አሳፍሮ ስንወድቅ ሲያነሳን ለማንም ሳይገድ አይደል? እኛ እኮ የሆነ ነገር ስናደርግ በመሃል አምልጦንም ቢሆን ታውቃለህ በቀደምነት እኮ እንትና ተቸግሮ እንላለን። ጥፋታችንን ውድቀታችንን ለማንም ሳይነግር ሸፍኖ እያሳፈረን በፍቅሩ እያሳፈረን የተበላሸውን ነገር እያሳመረን ያደረሰን እግዚአብሔር ስሙ እየተባረከ ይሁን እና እግዚአብሔር ይጠብቀናል። እግዚአብሔር በዙፋኑ ላይ ነው። የተበላሸ ነገር ያላችሁ ከሱ ጋር ያላችሁ ከሱ ጋር ቀጥሉ። እንደሱ ያለ ለኛ ማንም የለም። እግዚአብሔር ይመስገን። እንደ እግዚአብሔር ያለ ለኛ ማንም የለም። እንደ ጌታ ያለ ለኛ ማንም የለም። ምርጫ የለንም። ምናልባት ግን እግዚአብሔርን ትቶ ለመሄድ ያሰበ ከእግዚአብሔር ውጪ የሆነ ነገር ለመያዝ ያሰበ ከእግዚአብሔር ውጪ የሆነ ነገር ይዞ ከእጁ የወደቀበት
ከዚህ በኋላ እኔ በዚህ ብቀጥልበት ይሻላል ያለ ሰው ቢኖር ወንድሜ ሆይ እህቴ ሆይ ወደ እግዚአብሔር ተመለስ። ምናልባት ረጅም መንገድ የሄደ ይሄን ስብከት የሚሰማ ብዙ ነገር አጥፍቶ የሄደ በቃ ከዚህ በኋላ ሊሸፍነው አልችልም የሚል እንኳን አንተ እንኳን አንቺ ኑሐሚን ተመልሳለች። እግዚአብሔር ነገርን ይቀይራል። እግዚአብሔር አምላካችን ይባረክ። ወደ እግዚአብሔር መመለስ ታላቅ ሚስጥር ነው። ትልቅ በረከት ነው። ወደ እሱ መመለስ ማለት እሱን ማግኘት ማለት ነው። ቁሳቁስ የጠፋውንና የወደቀውን ነገር መመለስ አይደለም። እሱን ራሱን ማግኘት፣ ህልውናውን ማግኘት፣ አምላክን መገናኘት ማለት ነው። ድምጹን ፊት ለፊት መስማት ማለት ነው። ይሄን እንድናደርግ የዘላለም አምላክ እግዚአብሔር ያግዘን። ዛሬ እንግዲህ የእግዚአብሔር ቃል ይሞክተናል እና እግዚአብሔር ውድቀትህን ይሸፍናለሁ፣ ውድቀትሽን ይሸፍናለሁ። ነይ ልጄ ሆይ ና ልጄ ሆይ ሌላ ሸሽተ ማምለጫ የለም። ወደ እኔ ብትመጣ አለብሳለሁ። ወደ እኔ ብትመጣ መንገድ ላይ አትሞትም። ወደ እኔ ብትመጣና ብትወስን እኔ አለሁልህ፣ እጠብቅሃለሁ። እንደ ወገግታ እንደ ዝናብ እጠብቅሃለሁ። ነገርህን የተበላሸውን ነገር የምድራችንን ነገር አንዳንድ ጥያቄ ያለባችሁ የግለሰብን አይደለም እኮ የምድርን ታሪክ የሚቀይር የቤተልሔምን ታሪክ ከራብ ወደ መከራ ቀየረ። የምድራችንን ነገር የሚቀይር የሰራዊት ጌታ እግዚአብሔር ብቻ ነው። እግዚአብሔር አምላካችን ይባረክ እና ወደ እግዚአብሔር መመለስ የህይወታችን የመጨረሻው በረከት። ወደ እግዚአብሔር መመለስ ፊትን ወደ እግዚአብሔር እንደዚህ ማዞር የመጨረሻው እግዚአብሔር የሰጠን የመጨረሻው እድል ነው። እግዚአብሔር አምላካችን ይባረክ።